ያንሳይጣለኝ ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳና አፍቅሬሻለሁ ቀኔና አንቺ ለብዙ ጊዜ ስንጠብቀው ሲናፍቀው ነበር። በቀን ነው ዛሬ ቀን እግዚአብሔር ባለው ቀን ደርሶ በዚህ ቀን በቅተን አገኘን። ሄሉ ለንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ ትንሽ በቃሻል። ያው አንቺን ነው የሚመለከተው። ቤተሰብ አመጣከራ አስተዋወቀ ብለውኛልና ማዘርና ፋዘር እነሱ ጋር እንሄዳለን። እስቲ የምሬን ነው። ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ በኋላ ኔክስት ምን ነው አንቺን ፋሚሊ መተዋወቅና ሽማግሌ መላክ ነው። በጣም ነው ደስ ያለኝ። የምሬን ነው የምልህ ከምልህ በላይ ነው ደስ ያለኝ። በጣም እኔ ይሄ ዓመት እውነት በብዙ የተባረኩበት በቃ የደስታ በቃ ይሄ ዓመት ይሄን ልጅ ከሆኑ ተሰብሬ ጋጮራ አምሮብኝ ታየው በይፋ ሁላለሽና ማመን አቃተኝ። ማልናገራቸው ነገሮች አሉና እህቶቼ ታውቃላችሁ በደንብ እናንተና ይሄን ነገር ከኔ በላይ ለኔ ተጨንቃችሁ እንደምታስቡ ከጎኔም አላችሁ። ቃል የለኝም። በጣም ወዳችኋለሁ። አሸነፈ ልቤ እሱ ምን መሰላችሁ? በኢትዮጵያ ባህል ጋብቻ በቃ ጋብቻ አካሄዱ የትኛው ትክክለኛ ነው፣ የትኛው ትክክለኛ አይደለም ጋብቻው ማለት ነው። በሄሉና ነባ የሚሉት ልጅ በእነሱ በሁለቱ ነው የመጣሁት። የሄሉንም ቪዲዮ ታውታላችሁ፣ የነባንም ቪዲዮ ታውታላችሁ። እሱ አይቼ ዩቲዩብ ላይ ቆይሲ እውነተኛ ጋብቻ የት ነው? ከጋብቻ በፊት አብሮ መተኛት ምን በቃ ብዙ ነገር ማድረግ ይፈቀዳል አይፈቀድም? እስኪ እውነተኛ ለትዳር የሚፈልግ ሴት ወንድ ወንድ ሴት ለወደፊት ትዳሬ ነው ህይወቴ ነው ብሎ የሚፈልግ ሰው በዚያ ይሰራል። ለምን እንደሆነ ገባችሁ? በዚህ መካከል ስህተት ሊመጣ ይችላል። የሰው ልጅ ሆኖ ማንም አይሳሳት ሰው የለም። ሁላችንም እንሳሳታለን። ማንም ነው ማለት ነው። ማንም ጠጉሬን እየሰራው ነበር ይቅርታ፣ ማንም ይሳሳታል። ገባችሁ? ድንገት የሆነ ነገር ቢመጣ አይታወቅም። እችል ቤተሰብ ላይ ወዳት ይችላል። ቀለበት ላይ የተገኙት ምሳሌ ስለ ሄሉ ነው ማወራው። ቀለበት ላይ የተገኙት ወንድምና እህት ነው። እናት አባት ደግሞ ላይፈልግ ይችላል። ይችላል ቀለበት አስራ ያለው ብላ አብራ መተኛት፣ ሌላ ነገር ማድረግ እኔ እንጃ። ለኔ ነገር ፍቃደኛ አይደለም። ለምን አብሬ ያደርኩት እንጂ ምንም አላደረኩም አለች። አድርጋለች፣ ደካክማለች። ይሄ ያሳለፍነው ነገር ነው። ደካክማለች፣ በጣም ደክማለች። ስለዚህ ይሄ ነገር ተፈጽሟል። መቶ በመቶ ገባችሁ? 100% ተፈጽሟል። ደግሞ ነባ ደግሞ ይሄ ነባ ፍቅረኛ ፍራንክ አረጋችሁ። ፍራንኩ ታውታላችሁ። ፍራንኩ ምን መሰላችሁ? ድንግልናዬን ልስጥ ያሰው ከምሰጥ አለች።
ከጋብቻ ፊት በፍጹም አይፈቀድም። አያችሁ በቃ እውነተኛ ሰው ማለት ነው ወደፊት ትዳሪ ነው የልጆች አባት ነው ብሎ የሚፈቀድ ሰው እንደዚህ አይነት ሰው ነው። ቀለበት አስሬያለሁ ብሎ እኔ እግዚአብሔርን እንደ ሴትነት ግን ትንሽ የሄዱ ነገር ከብዶኛል። ለምን እንደሆነ ገባች አስቸኮለ። በቃ ቸኮለ ለሁሉ ነገር አብሮ ለማደር ቀለበት ለማሰር እኔ ትንሽ ግራ ስለገባኝ ገባችሁ። እስኪ ኮመንት ላይ አስቀምጡ። እናንተም ደግሞ እኔ ስላልገባኝ ትንሽ ግራ ስለገባኝ ነው። እስኪ ቆየው ምንም አልሆነም። ቪዲዮውን እናየውና እንደውም አስተያየት እንሰጣለን። የሁለቱም ቪዲዮ ማለት ነው። የሁለቱም ቪዲዮ ቁርጥ አድርጌ አምጥቻለሁ። የሁለቱም ማለት ነው። ቀለበት ያሰራላት ቀንና አብሮ ያደሩ ቀንና የነባ ደግሞ ቀለበት ያሰራላትና ፍራንክ አርገዋለች። እሱም ማርኳታል፣ እሷም ማርኳዋለች። ግን አብዛኛው እሷ ያረገችው ላይ ፎከስ ያደረጉት ለምን እንደሆነ ገባችሁ? ከጋብቻ በፊት ምንም ነገር ከአንቺ ጋር መፈጸም አልፈልግም ማለት በቃ በዚህ በጣም ደግፌዋለሁ። በእውነት ነው የምላችሁ፣ በጣም ነው ደስ ያለው ይሄንን ማለት ነው። እንደዚህ አይነት ወንድ በቃ ደስ ይለኛል፣ በጣም ደስ ይለኛል እላለሁ። ነባዬ እንግዲህ ባንተ ሰርቻለሁ፣ በጣም ይቅርታ። ይሄ ነው የምለው። እዚህ ያለው ነገር ቪዲዮውን እያየን እንሰራበታለን እላችኋለሁ። እንግዲህ ያለው ነገር ይሄ ነው። እዚህ እኔ መች በቀላሉ እኔ ተንበረከኩ እኮ ታገቢኛለሽ ብዬ በደንብ ነው ማገባ። አምጪሽ ወርቅ ነሽ፣ የምር ወርቅ ነው። ከምር በጣም ደስ ይለኛል። በጣም ደስ ይለኛል። እና ደግሞ ከቸገረሽ መሸጥ ትችያለሽ። ግን ፈቅጄልሽ አንተ እንዴት ነው አልኪዳን እኮ አይሸጥም። ያምራል። ቤተሰቦቼ ብሩን በካሽ ልሽጥሽ። አልፈልግም። አይሻልሽ? እና ደስ ይለኛል። ታምር ሰጡ ላንተም ሰጣሻለሁ። ገብሬ ከጋብቻ ምንፈልገው ለምን አትረዳኝ? ግዴታ እኔ አፋውጥቼ ነገርኩ። ከዚህ በላይ ምን ነው ነው ታማና የዛሬ ብቻ ነው ማስቸገር። ዞር በያምር በጥፊ ነው የምልሽ። ዛሬ መስለኝ ነበር ድሮ ፍቅር የገራገኝ መስለኝ ነበር ድሮ ፍቅር የገራገኝ አፌን ፈታው ገና ስላንተ ስናገር ምን ቀረ ልበል ፀጉሬንም ቆጥረሃል። ለምን አትረዳኝ?